ለሌሎች ለሌላቸው እንድንሰጥ እንጂ እንድትጠቀሙበት አይደለም ባላደራዎች ናችሁ ለእግዚአብሔር ቤት የተሰጣችሁን ስጡ ዳውን መግቡ በየሆስፒታሉ ታሞ ገንዘብ በማጣት ምክንያት ለሚሞቱ ሰዎች ገንዘብ ስጡ ይታከሙ እግዚአብሔር ደግሞ ባይጥፍ ይሰጣቸዋል ማስተር አብነት ከበደ በሲጄ በሐዋርያው ታምራት ታረቀኝ ቤተክርስቲያን እጅግ ልብ ሰባሪ መረጃን አጋርቷል በማስተር አብነት ቤተሰብ ውስጥ እጅግ ከባድ ሐዘን ወድቆ ማለፉን ማስተር አብነት በሲጄ ቤተክርስቲያን በሐዋርያው ታምራት ታረቀኝ በቀረበለት ጥያቄ መሰረት እንዲስል መልስ መልሷል ከዚህ በመቀጠል ሙሉ ቪዲዮን ስለምናሳያችሁ ስለምናስደምጣችሁ ይህንን ቻናል ሰብስክራይብ በማድረግ ለሌሎች ደግሞ እንዲደርስ ሼር በማድረግ ቤተሰብ ይሁኑ ቀጥታ ወደ ቪዲዮ እንሂድ እንደምንም ጥርሴን ነክሼ እህቴን ቀበርኳት በዚህ ዘመን ኢትዮጵያ ውስጥ ሰው በሚጣላበት ክርስቲያን ወንድማማቾች በማንዋደድበት ሃይማኖት ሳትለይ ዘር ሳትለይ ቦታ ሳትለይ በዚህ ምድር ላይ ስላሳየው ፍቅር ስለሰራው ስራ መቼስ እግዚአብሔር በሰማይ ዋጋህን በትልቁ ቢከፍልም በጣም እንደማከብር እንደምወድህና እግዚአብሔር ይባርክህ ማለት ነው ጥያቄ 1 ዛሬ ጋዜጠኛ ነኝ አንተ የምትሰራውን ስራ ለመስራት ሰው ዝም ብሎ ከመሬት ተነስቶ መስራት አይቻልም የሆነ ቦታ ላይ ተነክተሃል የሆነ ሰው ኢንስፓየር አድርጎሃል ወይ ደግሞ የሆነ ታሪክ ይኖራልና መጀመሪያ ይሄ መስጠት ለሰው መኖር ማካፈል ደግነት ከየት ነው የተማርከው የት ነው ያገኘው እንዴት እዚህ ነገር ውስጥ ለተገባ ቻልክ እግዚአብሔር ሰው አመሰግናለሁ ስለ ጥያቄው ከፈቀድክልኝ አንድ ነገር ብቻ ከጥያቄ ቀድሜ ልበል እኔ ታያለሁ እኔን የሚያዩ አይኖች እኔን የሚያውቁ ሰዎች ስለኔ ምንም የሚወራው ታሪክ የለም ታሪክ እግዚአብሔር ነው ወደዚህ ስፍራ እንድንመጣ እሱን እንድናገለግል እንድናከብር እሱ ጠብቆን ከክፉ ነገር ሰውሮ እጆቹን ዘርግቶ ወደ ቤቱ ጠርቶናል ያለ እግዚአብሔር ምሕረት ያለ እግዚአብሔር ቸርነት እዚህ መገኘት አንችልም ለዚህ ሰዓት ያበቃነን የረደነን እግዚአብሔርን እስቲ አንዴ ቆመን እናመስግን እግዚአብሔር ካላከበረ ክብር ስለሌለ እግዚአብሔርን ካላከበርን ስለማን ክብር ለእግዚአብሔር ክብር ስለሚገባው ነው የእግዚአብሔር ሰው አንተን የመሰለ የእግዚአብሔር አገልጋይ እግዚአብሔር በዚህ ምድር ስለሰጠን እግዚአብሔርን አመሰግናለሁ በመጀመሪያ ደረጃ የኔ መነሻም መጨረሻዬም እግዚአብሔር ነው የኔ ክብር ይህንን አገልግሎት ሲጀምር እግዚአብሔር ስለመረጠኝ በእግዚአብሔር ጥሪ ነው እኔ ፈልጌ ያገኘሁት አይደለም ትንሽ ነገር ብቻ በዚህ ላይ እግዚአብሔር ሰው ስለጠየቀኝ ምላሽ የሚሰጠው ለእናንተም ትምህርት ከሆነ እንድትቀበሉ እኔ በቤተሰብ የኔ ተላላቆች አሉ 3 ወንድሞች እኔ
አራተኛ ታናሽ ነኝ እድሜን በርግጥ ስንት እንደሆነ በደንብ ላይ ይቻል አቅም ታላቅ ወንድም እዚህ ስላለ እሱ ሊያቅ ይችላል እናታችን እጅግ በጣም ደግ ቅን መልካም እናት አሉ አሁንም በህይወት አሉ አባቴም እግዚአብሔር ይመስገን በህይወት አለ እኛ ቤት ውስጥ መልካምነትን በጎነትን የእግዚአብሔርን ሥራ ያያየው ነው ያደኩት እኛ ቤት መኖሪያ ቤታችን አባትና እናት የሚኖሩበት መንገድ ዳር ነው በዛ መንገድ ዳር ፊት ለፊት ላይ ወደ ገበያ የሚወስደው መንገድ አለ እኛ አካባቢ ላይ ከዙሪያው ያሉ ሰዎች እናቶች አባቶች እቃ ተሸክመው የሚሸጥ ነገር ይዘው ወደ ገበያ ይሄዱና ከገበያው ሲመለሱ እኛ ቤት ፊት ለፊት ላይ ሲያገኙ በጣም ረጅም ዳገት ከጨረሱ በኋላ ነው እኛ ቤት ፊት ለፊት ያለው ያንን ዳገት ተራምዶ ጨርሶ እኛ ቤት እስከሚደርሱ ድረስ ከገበያ እስከሚወጡ በትንሹ 40 ደቂቃ ይፈጃል በጣም ደክሟቸው የሚመጡ ሰዎች የሚያርፉበት እኛ ቤት ግቢ ውስጥ ስለሆነ ጥላ አለ ግቢያችን እጅግ በጣም ሰፊ ነው ስለዚህ የመጡ ሰዎች ሁሉ ያንን ዳገቱን ከጨረሱ በኋላ እኛ ግቢ ገብቶ እዛ ጥላ ላይ ያርፋሉ ስለዚህ ደክሟቸው አልቧቸው ተጣምተው ተርበው የሚመጡ ሰዎች የማርፉበት ቦታ ስለሆነ እናቴ ያንን መንገድ ደክሟቸው የሚመጡ ሰዎች ውሃ እንዲጠጡ በጀርካን ውሃ እዛ ቦታ ላይ ታስቀምጣለች ውሃው የሚገዛው 20 ሳንቲም ነው ሃይላንድ አይደለም የቧንቧ ውሃ ነው የሚገዛው ያ ውሃ ይቀመጣል ማንንም ሰው እኛ ግቢ ሲመጣ እዛ ጥላ ላይ ያረፈ ሰው ያንን ውሃ ጣጥተው ረክተው ጸልየው አመስግነው ይሄዳል እናቴ በደንብ አስተውሳለሁ በቤት ውስጥ ከውስጥና ከውጪ መተው ውሃ የሚጠጡ ሰዎች እናቴ የተራቡ ሰዎችን እንዲ አይታ ነው መለየት የምትችለው ይጸጋ ተሰጥቷታል የተቸገረውን ሰው እናቴ አይታ የመለየት ጸጋ ያላትና ውሃውን እየጠጡ አንዳንድ ጊዜ ተርባችሁ ታቃላችሁ በጣም ተርባችሁ ካወቃችሁ የተራበው ሰው ብቻ ነው ይሄንን ስሜት የሚረዳውና ባዶ ሆድ ላይ ውሃ ስትጠጣ ያንቃል አይደል አይወርድም ውሃው ራሱ እኮ ውሃውን ባዶ ሆድ ላይ ሲጠጣ ውሃው መውረድም ቢስል ያንን ሰው እናቴ ጠርታ ጓዳ ታስገበና ቆጮ ቅጣ ካለ እንጀራም ከሌላ ቆሎም እኛ ቤት ባልቶ ጠግቦ ጠጥሶ ይወዳል ይህንን መልካምነት እያየው አደኩ ያው ህይወት ቀጠለ ቤታችን በበረከት ሞላ በዚህ ሁሉ እግዚአብሔርን ያመሰገንን ያው እኛ ቤት መኖሪያ ቤት ፊት ለፊት ላይ መካነ ኢየሱስ ቤተክርስቲያን ይገኛልና እዛ መካነ ኢየሱስ ቸርች ሮብሮብ የልማት ስራ ይሰራል ሮብሮብ ሁሌም ልማት ይሰራል አጥር ይታጠራል መሬት ሰፊ ያለ ይታረሳል ቤተክርስቲያን ይጸዳል ወንበር ይስተካከላል ያንን የሚሰሩ የቤተክርስቲያን ሰዎች እዛ ቦታ ላይ መጥቶ ቀን ሙሉ እየሰሩ ሲውሉ ሌላ ማንንም ሰው ቡና ያፈለም ሌላ አካባቢ ያሉ ሰዎች ምግብ አይሰሩም የተሰራ ምግብ ካለም ሰው ይጠቀማል እኛ ቤት ግን አንድም ጊዜ ሳይቋረጥ ሁሌም ሮብሮብ ለቸርች ቡና ይፈላል ከዛ እግዚአብሔርን ያገለግለን በእግዚአብሔር ቤት ነው ሁላችንም ያደግነው መጨረሻ ላይ በእንደዚህ አይነት ሁኔታ ያገለገለን ቀጠለንና የሆነ ጊዜ ላይ ድንገተኛ በረከት የኛን ቤተሰብ ያገኛል ድንገተኛ በረከት ያው በረከቱ ምንድነው እኛ ቤት ቅድም እንዳልኳችሁ መንገድ ዳር ስለነበር ትልቅ መኖሪያ ቤት አለን ሱቆች አሉ ቡና አለ ትልቅ ማሳ ነው ያለውና አንድ ይሄ አስፋልት መንገድ ሲያልፍ የኛን ማሳ ሙሉ በሙሉ አንስቶ አለፈ መኖሪያ ቤቱን አነሳ ሱቆቹን አነሳ የክራይ ቤቶችን አነሳ ቡና ተነሳ ያለው ነገር ሁሉ ሲነሳ እዛኔ ክፍያ ይከፈላልና ብዙ ሚሊዮን ብሮች ይከፈላሉ የተከፈለው ሚሊዮን ያንን ሁሉ ብር ቤተሰብ እኔን በጣም ስለሚወደኝ በጣም ስለሚያምኑኝ ያንን ሁሉ ንብረት ያንን ሁሉ ሀብት አብነት አንተ ተቆጣጣር ተብዬ ያንን ሁሉ ሚሊዮን ብር እኔ ነበርኩ የሚቆጣጣረው
እኔ ሰርቼ ባመጣሁት ነው ለቤተሰብ የሚያስፈልገውና መንገር ማደርገው ብዙ መኪናዎች ነበሩ ብዙ ቤቶች ነበሩ ብዙ ንብረት ነበር ብዙ ሞተር ሳይክሎች ነበሩ እግዚአብሔር ይመስገን ጥሩ ሁኔታ ለእግዚአብሔር ባረከኝና ትንሽ በሀብት ተመካው ሁሉ ነገር በአንዴ ሲመጣ ማስቸጋሪ ነው አንድ ጊዜ መኪናውን ወስጄ አንዱን አቆምና ሲደብረኝ ሌላውን መኪና አስነስቼ ሄዳለሁ መኪናውን የሆነ ሳለ አምጥቼ አቆምና ሞተር ሳይክሉን አስነስቼ ሄዳለሁ እግዚአብሔር አይቶ ይህ ገንዘብ ሊያጠፋኝ እንደሆነ ተረዳና 6 ወር አልሞላም አረጋጋው ሀብቱ ተረጋጋ መስማር እንዲይዝ አደረገ ማለት ነው ሀብቱ ተረጋጋ ስላችሁ መኪናዎች ቤቶች ሞተር ሳይክሎች ብዙ ንብረት በአንዴ ዜሮ ሆነ ዜሮ ሲሆን ቤት ገባውና ያው ከስሬ ማለት ነው ምንም ነገር የለም ባዶ ነው በኔ ምክንያት ቤተሰብ አንገት ደፋ ወንድሞቼን አንገት አስደፋው እናቴን አባቴን አንገት አስደፋው እኔም አንገት ደፋው እንደው አንገት ደፍቼ ብቻ ቢቀር ምን ችግር አለ ከተማ እየወጣው ከጓደኛ ጋር ሸቡና እያልኩ አንገት መድፋት እኮ አንዳንዴ ጥሩ ነው ለብሳችሁ መውጣት ለብሳችሁ ከጓደኛ ጋር ለብሳችሁ ሰርግ መሄድ እኮ ጥሩ ነው የኔ በጣም ከባዱ ቻሌንጅ አንገት መድፋት ጥግ ያለኝ ሁሉ ነገር ሲያልቅ ልብስ አውጥቼ እሸጣለሁ ሱሪ 50 ብር እሸጣለሁ ጂፓስ እሸጣለሁ አልጋ እሸጣለሁ ሁሉ ነገር አለቀና ግራ ገባኝ በሆነ አጋጣሚ ላይ ወንድሞቼ 50 ብር ከሰጡኝ በጣም ደስ ብሎኝ ትላንት በነበረኝ ሀብት በነበረ ሰዓት ላይ የነበረው ጓደኞቼን ፈልጋቸው ሄድና ያችን 50 ብር እነሱ ሻይ ቡናውን ተጠቅሞ ምግብ በልተው ከጨረሱ በኋላ 50 ብር ምን መጠቀም እንደምችል በደንብ አጣርቼ ሻይ ቡና ጣጥቶ ምግብ በልቶ ጨርሶ ጥግ ላይ በተቀመጡበት እኔ መጣና ጥግ ላይ ቁጭ ብዬ መኪያቶ ብያዛለሁ ከነሱ ጋር እኩል ከተጠቀሙ ይሄ ገንዘብ አዋጥቶ መክፈል አለ አይደል ያንን መክፈል አልችልማ 50 ብር ብቻ ናት ያለች እሱንም ልብስ ሽጬ ያመጣሁት ማለት ነው በጣም በከባድ ስቃይ ውስጥ ገባውና ተስፋ መቁረጥ ጀመርኩኝ ቤት ገባው ቤት መኖር ጀመርኩ ለአንድ አመት ከየት ወርጄ ነው ከዛ ላይ እነዛ መኪናዎች እነዛ ንብረት ሁሉ ነገር ከእጄ ተበተነው በዛ ሁሉ ስቃይ ውስጥ ያለው ተስፋ ቆርጬ ቤት ተደብቄ ያለው በካንሰር ታመምኩ አሁን ደህና ነኝ እኮ እግዚአብሔር ይመስገን በካንሰር ታመምኩ በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ እንዲህ ብዬ እግዚአብሔርን ጠየቅኩት እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት እግዚአብሔር እግሬን እንዲሁ ነፃ ፈወሰው ሚታይ ከሆነ ይታያል እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁንስ በስጋ ተሸፍኖ ደህና ነኝ በዚህ እግር ዘላለሁ እንቀሳቀሳለሁ ይሰራለሁ ይሄኛው እግር ነበር ጠላት ይቆረጥ ያለው እግዚአብሔር ግን አይቻልም ብሎ ከለከለው በዛው ሁሉ ፈተና ውስጥ ያለው በጣም የሚወዳት እንደ አይኔ ብሌን መጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች የኔን ጃኬት ለብሳለች የኔን ሹራብ ትለብሳለች በቃ እኔ የሚያረጋው ነገር ነው መስለብሰው በጣም ነው መወዳት በጣም ነው በቃ ጥሩ ቦታ የሚሰጣት እሷን በጣም ትወደኛለች ቤተሰቤ በጣም በቃ ሁሉም ነው ምን ወዳትና አንድ ቀን የሆነች ሻይ ቡና ብር ማዘር ሰጣኝ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔጋ ማሙሽ ነው የምትለኝ ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት ልብስ የለኝም እኮ ለምን አትገዛኝም አለች ገንዘብ የለማ ልብስ ለመግዛትና
ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰጣኝ ነበር በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ ለካ እሷ አርፋለች እና እግዚአብሔር ይመስገን ይሄ ማራፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበርና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ እነሱን ላለማስጨነቅ የሷን ህመምን የተሸክሜ ነበርና በልብ ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ አልኩት፣ እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሃል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ ያልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው፣ ቤቴ ባዶ ነው፣ ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት፣ ትላንት የሰጠኸኝ አንተ ነህ፣ ትላንት የባረከኝ አንተ ነህ፣ ሲሄድም እያየህ ነው፣ በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለምን፣ አንድ ነገር ልጠይቅ። እግዚአብሔር አምላክ ሆይ በሰጭነት በረከት ባርከኝ። እግዚአብሔር ሆይ ኪሴ ሙሉ ይሁን፣ ኪሴ ሙሉ ይሁን፣ ቤቴ ሙሉ ይሁን፣ ጓዳዬ ሙሉ ይሁን። አሁን ባርከኝ። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። አንገት በደፋውበት ምድር አንገቴን ቀና ልታደርግ የምትችል አንተ ነህ። አንተን እተማመናለሁ፣ ባንተ ተስፋ አደርጋለሁ። አንገቴን ቀና አድርግ፣ እኔና እግዚአብሔር አንላቀቅም ብዬ አስጨነኩት። ሰላም ከለከልኩት ቀንና ማታ። ለሰው ብትናገሩ፣ ለሰው ችግራችሁን ብትነግሩ ሰምቶ ባልሰማ ሊያልፍ ይችላል። መጣ ደግሞ ሊል ይችላል። እኔ ቀንና ማታ እግዚአብሔርን ባርከኝ። አሁን በሁሉ ነገር ተፈትኛለሁ። ማጣትን አይቻለሁ፣ ማግኛትን አይቻለሁ። የሚወደውን ሰው በማጣት ተፈትኛለሁ፣ ታምሜያለሁ። በቃ ሁሉ ነገር በቃኝ። አሁን ከባረከኝ ላንተ እኖራለሁ ብዬ እግዚአብሔርን አስጨነኩት፣ ሰላም ከለከልኩት። የመጨረሻ ውላችን ከእግዚአብሔር ጋር ከሰጠኸኝ፣ ከዚህ በኋላ ከባረከኝ፣ ከዚህ በኋላ በህይወት ካኖርከኝ የሰጠኸኝን ሁሉ ላንተ ሰጣለሁ፣ ለቤቴ አገለግላለሁ፣ የተራቡትን አበላለሁ፣ የታመሙትን አሳክማለሁ ብዬ ለእግዚአብሔር ነገርኩት። ይህንን ቃል ከእግዚአብሔር ጋር ከገባው በኋላ የኔ ነገር አዲስ እየሆነ እየተቀየርኩ መጣሁ። ከዛ በኋላ ከቤት ማውጣት ጀመርኩ፣ ልብስ መልበስ ጀመርኩ፣ ኪሴ ውስጥ ገንዘብ መያዝ ጀመርኩ። ከዛ በኋላ ወንድሞቼ ገንዘብ አላቸው፣ አባቴ ገንዘብ አላቸው እኮ። እኔ ወደ እነሱ ፊት ምን ብዬ ልሄድ እኮ ነው? ያዝኩትን የበተንኩ ሰው
ያን ሁሉ ንብረት ከእጄ ያጠፋው ሰው ምን ብዬ ወንድሜ ጋር ልሄድ? አዲስ አበባ ብኖረው ወንድሜ ጋር ምን ብዬ አባቴን ድጋሚ ልጠይቅ? አፈርኩ። እግዚአብሔር ከዛ በኋላ እጄን ባረከ። የነካሁት ሁሉ ይባረካል። ይተርፋል ብዬ የሰራሁት ሁሉ በእጥፍ ይተርፋል። በአጭር ጊዜ ውስጥ እግዚአብሔር በብዙ በረከት ባረከኝ። ብዙ ገንዘብ ማግኘት ጀመርኩ። ብዙ ንብረት መያዝ ጀመርኩ። ከዛ በኋላ እንዴት መጣ? እንዴት ነበር? ከየት ነው የመጣው ብዬ ማሰብ ጀመርኩ። እንደ ትላንትናው መጥፋት አልፈልግማ። ከኔና ከእግዚአብሔር ጋር የነበረው ውል ምንድነው? ከሰጠኸኝ የሰጠኸኝን ሁሉንም ሰጥሃለሁ ነው። ከዛ በኋላ እግዚአብሔር ባረከኝ። ዛሬ እኔ እዚህ ቦታ ላይ መቀመጥኩ እውነት ለመናገር የሚገባኝ ሰው አይደለሁም። እግዚአብሔር ስለፈለገ እግዚአብሔር ስለወደደኝ ነው። የእግዚአብሔር ጊዜ ስለሆነ ነው። የኔ እህቶች፣ የኔ ወንድሞች፣ የኔ እናቶች፣ አባቶች፣ የእግዚአብሔር ሰው አንተም ዛሬ የምታዩት አብነት፣ ዛሬ ብር የሚሰጥ አብነት፣ ዛሬ የታመሙትን የሚያሳክም አብነት፣ ዛሬ የተራቡትን የሚያበላ አብነት እግዚአብሔር ደካማውን አንስቶ መርዳት እንደሚችል ማሳያው ነው አብነት። ዋው! የመጨረሻ ጥያቄ ልጠይቀው። በአንተ የእግዚአብሔርን ምሕረት የእግዚአብሔርን ፍቅር አይተናል። በእውነት በዚህ ዘመን ለካ እግዚአብሔር ሰው አለው፣ ለካ በፍቅርም የሚንቀሳቀስ የሚኖር ሰው አለ የሚል ማሳያ ነህ አንተ። እና እንዲሁ ለወጣቱ፣ ለተቸገረ፣ ለታመመ፣ ተስፋ ለቆረጠ፣ እግዚአብሔር በኔ ሊሰራ አይችልም ላለ፣ ከራሱ አልፎ ከሞት አልፎ ሰው ለብዙዎች መትረፍ እንደሚችል አንተ ማሳያ ነህና ምን ተመክራቸዋለህ? በዓለም ዙሪያ ይሄንን ቪዲዮ የሚያዩ አንተን የሚወዱ በሚሊዮኖች የሚቆጠሩ ሰዎች አሉና መጨረሻ ላይ የምትመክራቸው ነገር ካለ? በመጀመሪያ ደረጃ እኔን እየረዳኝ ያለው የሚረዳኝ እግዚአብሔር ነው። የሰው ልጅ በአቅሙ ሊበረታ አይችልም። በህይወቱ የሚፈልገውን ነገር ማሳካት አይችልም። በሀብት የፈለገውን ነገር መግዛት አይችልም። በእግዚአብሔር ፈቃድ ነው ሁሉ ነገር የሚሆነው። ከዚህ በተጨማሪ ግን ከኔ ህይወት ምን መማር ይቻላል? አብነት ህይወቱ ይናገራል። አብነት ኑሮ ይናገራል። ከዚህ በኋላ ሁሉ ነገር በቃኝ። እኔ አልፈልግም በቃኝ። በእኔ ምክንያት የሆነች የታመመችና ታክማለች። ሌላ ነገር እኔ አልፈልግም። ዘንጦ መልበስን አልፈልግም። ጥሩ ሆቴል መጠቀምን አልፈልግም። ዘመናዊ መኪና መንዳትን አልፈልግም። አይቻለሁ ሁሉንም ነገር። እኔ የሚፈልገው በዚህ ሰዓት ላይ ምንም ያላገለገልኩ ሰው ነኝ። ምንም ያልሰራው ሰው ነኝ። ገና ነኝ፣ ታች ነኝ። ብዙ መስራት እፈልጋለሁ። ብዙ ማገልገል እፈልጋለሁ። እውነት ለመናገር ወጣቱ ከኔ ይማራል ብዬ የሚጠብቀው ነገር የለም። ወጣቱ ከኔ ትምህርት ይወስዳል ብዬ የሚያስበው ነገር የለም። አንድ ነገር ግን ይታየኛል። አንድ ነገር ይገበኛል። አንድ ነገር እግዚአብሔር በኔ ላይ እንዲሰራ የሚፈልገው ነገር አለ። እግዚአብሔርን እንጠይቅ። በእግዚአብሔር ፊት ዝቅ ብለን እንለምን። እግዚአብሔርን እናገልግል። እግዚአብሔር የወደቁትን ያነሳል።
እግዚአብሔር የተናቁትን ያስታውሳል። እግዚአብሔር ከተጨነቁት ጋር ይሆናል። እግዚአብሔር የት ይደርሳል አይረባም አይጠቅምም እሱ አይመጥንም እዚህ ቦታ የተባለውን ከፊት ለፊት ማቆም ይችላል። እኔ አንድ የተረዳሁት ይሄንን ነው። አንድ የተረዳሁት አንድ የሚገባኝ ነገር አንድ ውስጥ የሚያምነው ነገር እግዚአብሔር ከተናቁት ጋር አብሮ ይሆናል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ሰው እኔ ከልቤ የማይጠፋው ቦረና የገጠመኝ ነገር ልንገር። ቦረና የሚባለውን አገር ሲሄድ በረሃብ የተጎዱ ወገኖች በዛ ጊዜ ላይ እንደው ከረደው እግዚአብሔር ከረደኝ እንደው አንድ ደርዘን ሃይላንድ ውሃ ቢሰጣቸው ብዬ ነበር የሄድኩት። ታስተውሳላችሁ? የነካሁት ሁሉ ይባረክ ነበር። ዝነኛ ስለሆንኩ ነው? ሀብታም ስለሆንኩ ነው? ተጽዕኖ ፈጣሪ ሆኜ ነው? አይደለሁም። ደካማ ሰው ነኝ። እግዚአብሔር ግን አቅሙን በኔ ላይ ማሳየት ስለሚፈልግ ጎፋ በመሬት መንሸራተት ምክንያት ያ ሁሉ ህዝብ ሲያልቅ አብነት እዛ ቦታ እንዳትገባ እንዳትረግጥ ያ ቦታ ይሰምጣል ትሞታለህ ውጣ እግዚአብሔር እኔ ገባለሁ አንተ ቀድመህ ግባ እግዚአብሔር ሆይ የጎፋን ነገር ለአንተ አሳልፌ ሰጠው አንተ ተናገር እዛ ቦታ ላይ የኔ ክብር እንዳይታይ ያንተ ክብር ከፍ ብሎ ይታይ የኔ ስም እንዳይጠራ በኔ ላይ ያንተ ስም ይጠራ የማገለግለው አገልግሎት የሚሰራው ስራ የኔ እንቅስቃሴ እውነት ነው የምላችሁ አንዱ በኔ አቅም አይደለም በእግዚአብሔር ነው የእግዚአብሔር ጥላ ከኔ ላይ ከተነሳ የሚወድቅ ሰው ነኝ በእግዚአብሔር እጅ መዳፍ ላይ ስላለው ማንንም ጠላት ሊያገኘኝ አይችልም እኔ አንድ ልላችሁ የሚፈልገው ራሳችሁን ዝቅ አድርጉ ያላችሁን ነገር ስጡ ይሰጣችኋል አገልግሉ እግዚአብሔር እናንተን ቤት ያገለግላል ከኖራችሁለት እግዚአብሔር እናንተ ጋር ይኖራል ባለፈው ቅርብ ጊዜ ላይ ታመምኩና ተስፋ ቆረጥኩ እግዚአብሔር ሰው ካንተ አልጠብቅም ከናንተ ባልደብቅም ተስፋ ቆረጥኩ ብዙ አመታት ታመምያለሁ መቀመጥ አልችልም መቆም አልችልም መስራት አልችልም በጉልበቴ ተንበርክኬ ነው መኪና ውስጥ ረጅም መንገድ የሚሄደው በጣም ከበድ ስለኝ ተኛውና ከባድ ጭንቀት ውስጥ ገባው ከሰጠኝ ሁሉንም ሰጣለሁ ብዬ ያን ሁሉ ነገር ነግሬው እግዚአብሔር ባረከኝ በብዙ በረከት በመጎስ ባረከኝ በጸጋ ባረከኝ መልካም ሰዎች እንዲከተሉኝ እንዲያግዙኝ አደረገ እንደው እግዚአብሔር ሆይ ብጠራኝ እነዚህ ያንተ አገልጋዮችን እኔ ይዤ ነው የሚጠፋው በሚሊዮኖች የሚቆጠሩ ሰዎች አገልግሎትን የሚደግፉ አለዋ እኔን አይደለም የሚከተሉት እኮ የራእዩ ባለቤቶች አሉ ኢትዮጵያውያን አገር ውስጥ ያሉ ከሀገር ውጭ ያሉ በኔ ላይ የሚጸልዩ በኔ አገልግሎት ላይ ቀን ማታ የሚጸልዩ በእግዚአብሔር ፊት የሚያስቀምጡ ጭንቀት ውስጥ ገባውና ወዲያው ነው ቲክቶክ አካውንቴ ላይ ወደ 4 ሚሊዮን የተጠጋ ተከታይ አለ ፌስቡክ ላይ 1 ሚሊዮን ያለፈ አለ ዩቲዩብ አለ ኢንስታግራም አለ እኔ ሲጠፋ ይሄ ህዝብ መጥፋት የለበትም ካዜናዎችን ገዛውና አንደኛው ካዜና ላይ ሰው ጋር አስቀመጥኩና ኢሜሉን አንደኛው ካዜና ላይ ሰው ጋር አስቀመጥኩና ፓስወርዱን አንደኛው ካዜና ሰው ጋር አስቀመጥኩና ሲም ካርዱን የተከፈተበትን እኔ ከሌለው
እኔ ጋር ያሉ በጎ ልብ ያላቸው ሰዎች የእግዚአብሔርን አገልግሎት ያስቀጥላሉ። የኔ ተከታይ ከኔ ጋር እኩል አይሞትም። እግዚአብሔርን ያገለግላል። የኔ ሚዲያ እግዚአብሔር ይመለክበታል። ይህንን ማስተካከል ጭንቀት ውስጥ ገባው። መኪና እጄ ላይ አለ፣ ዘመናዊ ስልኮች እጄ ላይ አሉ። እግዚአብሔር የባረከኝ በረከት እጄ ላይ አለ። ከሰጠኝ ሁሉንም ሰጣለሁ ብዬ ለእግዚአብሔር ነግሬዋለሁ። በጣም ከበድ እያለኝ ሲመጣ ቤተሰቤን ሰብሰብ አደረኩና ወንድሜ እዚህ ጋር ምስክር ነው፣ በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለደሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃችኋል። ወንድሜ ብያለሁ አላልኩም? አሁንም እናንተ ምስክሮቼ ናችሁ። እግዚአብሔር ልጅ ይፈልጋል ለሌላ አገልግሎት ብሎ ቢጠራኝ እንኳን እግዚአብሔር ለኔ የሰጠው ሁሉ ለደሃው ይሆናል። ታዲያ ከኔ ምን ተማራችሁ? ገንዘብ አለ፣ ስልጣን አለ፣ ስም አለ፣ ሁሉ ነገር የሚቀር ነው። ሁሉን ነገር የምትተውት ነው። የሆነ ጊዜ ከበድ ብሎ ሲመጣ፣ የሆነ ጊዜ ጫንቋችሁ፣ የሆነ ጊዜ ሁሉ ነገር ተሰብስቦ ሲመጣ ሁሉ ነገር አንድ ይሆናል። የምንሄደው ወደ እግዚአብሔር ጋር ነው። ያለንን ነገር ሰብስበን ወደ ሰማይ ይዘን አንሄድም። የተሰጠን ኪሳችን ሙሉ የሆነው፣ ቤታችን ሙሉ የሆነው፣ አካውንታችን ሙሉ የሆነው እግዚአብሔር ለሌሎች ለሌላቸው እንድንሰጥ እንጂ እንድትጠቀሙበት አይደለም። ባላደራዎች ናችሁ። ለእግዚአብሔር ቤት የተሰጣችሁን ስጡ፣ ደሃውን መግቡ። በየሆስፒታሉ ታሞ ገንዘብ በማጣት ምክንያት ለሚሞቱ ሰዎች ገንዘብ ስጡ፣ ይታከሙ። እግዚአብሔር ደግሞ በእጥፍ ይሰጣቸዋል። የኔ ህይወት ነው። በጣም ነው ማመሰግነህ። ሰው የኖረውን ሲናገር በጣም ደስ ይላል። በምድር ላይ እድለኛ ከሚባሉ ሰዎች አንዱ አንተ ነህ። ከበራችሁ ውድ አድማጭ ተመልካቾቻችን ብትሰሙት የተገባ ነው ብለን በዚህ ሰዓት ወደ እናንተ ያደረስነው መረጃ በዚህ መልኩ ተጠናቋል። ስለ አብሮነት ቆይታችሁ ከልብ እናመሰግናለን። በሌላ መረጃ ዳግም እንድንገናኝ ያስችለን ዘንድ ይህንን ቻናል ሰብስክራይብ፣ ላይክ፣ ለወዳጅ ዘመዶቻችሁ ደግሞ ሼር በማድረግ አዲስና ወቅታዊ ሰሞንኛ ትኩስ መረጃዎችን ይከታተሉ ስንል በአክብሮት እንጠይቃለን። ቸር ሰንብቱ።